የአዲ መከራ ሞልቶ ፈሷል። ከከተማ ገጠር፣ ከገጠር ከተማ እየተከራተተች ትገኛለች። አሁን እሷ ብቻ ሳይሆን ገጠር ከሄደች በኋላ እናቷም ድረስ በጭንቀት እየተጨነቁ ይገኛል። አባቷ ደግሞ መያዝ እንዲሁም ደግሞ እያስጠበቁ እሳቸውም እያፈላለጉ አዴን ለመያዝ እየሞከሩ ነው። እስካሁን ግን ሊይዟት አልተቻለም። ዛሬ ግን ሳይዟት አይቀርም። በመጨረሻም አምልጣ ነበር፣ ግን ወደ ጓሮ ስለሆነ እያዩት ነበረ። ሮጠው ወጥተው ከቤት እንደወጡ አልተመለሱም። በዛውም የያዟት ይመስለኛል። በሚቀጥለው የሚለቀቅ ይሆናል። ቤዛ እንግዲህ የነ ፍቅር ቤት ሰራተኛ ሆና ተቀጥራለች። እጅግ በጣም ደስ ይላል። አዴን ስታንግላታ፣ አዴን ስትቆጣ፣ ስትመታ እንዲሁም አላስፈላጊ ስታዝ ነበረች ሴትዮዋ። ዛሬ እነ ፍቅር ቤት ቅጥረኛ ሆና ተገኝታለች። የፍቅርም እናት ካሉበት ወደ ቤታቸው ተመልሷል። እንዴት እንደሚያረጓት እንዴት እንደሚያረጓት ዊ በሰፈሩ ቁና መስፈር ማለት ይሄ ነው። ሰላም ጤና ይስጥልኝ። ውድና ተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት ሰላማችሁ ብዝት ይበል። እዚህ ቻናል አዲስ ሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ እስከ መጨረሻውም አብራችሁን ሆኑ። አዴ እንደቀጠለ ነው። አው ቀጥሏል። እኛም ቀጥለናል፣ እነሱም ቀጥሏል። አዴ ከከተማ እንግዲህ ሲያስቃዩት የነበሩ እነ ፍቅር ሁሉም አሁን ግን ወደ ገጠር ለምን እናቴ ጋር አልሄድም? ከእናቴ ጋር እኔም አገር አለኝ እናት አለኝ በቃ ብላ ወደ ገጠር ሄዳ ነበረ። ወደ ገጠር ብትሄድም ግን አባቷ አሁንም እያሳደዷት ይገኛሉ። ልትይዝ አልቻለችም። አው ሊይዟት ይሞክራሉ። ለምን ግን ለምንድን ነው ገጠሩ አካባቢ ሁልጊዜም ከድራማው ስንወጣ ማለት ነው እና ግን ነው አሁን እስካሁን ያልቆመ ነገር አለ ወይ? ወይስ ይሄ የቆየ ነገር ሰውን ለማስተማር ይሆን ባላቅም፣ ሀታ ገጠሩ አካባቢ ያለ ፍላጎት ጋብቻ ያለ አይመስለኝም። ይህ እንደው ቆይቷል። አሁን ትንሽ የተለወጠ ይመስላል። በመጀመሪያ አካባቢ ሰው እንደፈለገ ማለት አባትም የጓደኛው ልጁ ይድር ነበር። ልጅህ ለልጅም የሚሉ አባቶች አሉ ነበሩ። ግን በአሁኑ ሰዓትም አሉ ወይ? በግድ ልጅቷን ሳትፈልግ ያለ ፍላጎት መዳር እስቲል እስካሁን አልቆመ ወይ? የአዲን ያው አባት እስካሁን የሚያሳድደው እሳቸው የፈለጉትን ሰው ለመዳር ነው። እሷም ያለ ፍላጎቷን መዳር አትፈልግም። ነገር ግን ይሄን ነገር አለ ወይ? በቁም ነገር ከዛ መውስን ወጣ ይሄ ነገር አለ ወይ? እስካሁን ገጠሩ አካባቢ አልቆመም ወይ? ያለ ፍላጎት ጋብቻ አልቆመም ወይ? እስቲ የምታውቁ ኮመንት ላይ ማወቅ ፈልጌ ነው። ምክንያቱም አሁን 21ኛው ሴንቸሪ ላይ ነው ያለ ነው እና ሁሉም አካባቢ የተለወጠ ነው የሚመስለኝና ድራማው ምን ማስተማሪ ቢሆንም ማስተማሪ ነው። ግን ይሄ ነገር እንግዲህ አያለ አሁንም የምትሉኝ ከሆነ ግን ያለፈ ነገር ለማስተማር ከሆነ እሱም ያው ለማወቅ ያህል ነውና ይሄን ያክል አስገዳጅ ያለ ፍላጎት ጋብቻ አለው የሚለው ለማወቅ ፈልጌ ነው። እንግዲህ አዲ ከተማ ወደ ገጠር ብትሄድም አሁንም አባቷን እያሳደዱ ይገኛሉ። አባቷን ካልያዙ እንግዲህ እህቷና እናቷን ይተጨንቀዋል፣ ይጨነቃሉ። ከቤት ወደ ጫካ፣ ከጫካ ወደ ቤት እየተመላለሱ ይገኛሉ። አባቷም ደግሞ እንግዲህ በሰዎች አስጠብቆ አስራችሁ አስቀምጦ እስከምትመጣ ድረስ እኔን እስከመጣ እናንተ ጋር ትሁን እያሉ ያለ እንትናቸው እየፎገሩ ይገኛሉ ማለት ነው። ትእዛዝ ቀጭን ትእዛዝ ነው። ያለ ምንድነው ያው የፈለጉትን ልጅ ሊድሩት ማለት ነው። እሷ ደግሞ አልፈልግም፣ ሌላው ምንም ነገር የለም፣ ይሄ ነው ማለት ነው። እንግዲህ የአዲ መከራ መቼ ነው የሚያበቃ? እስከ መቼ ነው እንደዚህ የምትሰቃየው የሚለው ያው የምናይ ይሆናል። እንግዲህ ከተማውም አካባቢ እንዳያችሁ ዴቭና ባርኮትም ያው የሁለት አንድ ሴት አፍቅረው ሲሰቃዩ ነበር። እሱ ሲመጣ እሱን እየተቆጣ፣ ዴቭ ሲመጣ ባርኮት እየተቆጣ ፊቱን እየተቀየረ፣ እንዲሁም ደግሞ ዴቭም እንደዛው በአንድ ቤት ውስጥ ሁለት አፍቅረው ያው ከአንዳቸውም ለመሆን አልቻለችም። እንግዲህ ያው ባርኮት አሰሪዋ ነው፣ ዴቭ ደግሞ ጓደኛ ፍቅረኛ ሆነው ቀጠሉ። ስለዚህ ከየትኛው መሆን ሳትችል በዛ ላይ ደግሞ የፍቅር ጭቅጭቅ፣ ንዝንዝ፣ ትዕዛዝ የማይስለች በዛ ላይ ደግሞ ገጠር ያሉ ቤተሰቦች በዚሁ እየተሰቃየች ቆይታለች። ወደ ቀጠኑ ስትሄድ ያው ማረፍ አልቻለችም እና
እያሳደዷት ይገኛሉ። እንግዲህ እነ ፍቅር ቤት ስትመጣ ወይም ደግሞ እያለች ቤዛ ከኋላ መጣችው። ቤዛም ተብዬዋ እንግዲህ እያያችሁ ያው አስቃይታት ነበር። ይህ ሁሉም ግን ሴቶቹ ቅናት ነው፣ ሌላ ነገር አይደለም። ፍቅርን ብትሆን እንዲሁም ደግሞ ቤዛን ያው ባርኮት እንትን ስለምትላት ነው። ፍቅር ደግሞ ዴቭ የኔ ነው ብላ ስለምታዘብ በቃ አንቺ ይወዳሉ አንቺ ብለው ነው እንግዲህ ውደዱኝ አላለች። እንግዲህ ያው የሴት ቅናተኛ አይጣል ነው። ከጣለም ደግሞ እንደዚህ ነው የሚያሳደው። ያው አስቃይተው አፈርድ የሚያወልደው ወደ ገጠር ሸኟል። እንግዲህ በመጨረሻም የዴቭ የማነው የባርኮት እናት መጣች። ስትመጣ ቤዛ ማነች የሚለው እንትን ሲሉ ይህ ያሰቡት ነገር ነው። እንግዲህ ባርኮትና ፍቅር ተሰማምጠው ያው ቤዛ ሰራተኛ እንደሆነች የጊዜው ተናግሯል ማለት ነው። በጣም እጅግ በጣም ሲስተመኛ ናቸው። እሷም ደግሞ የእውነት መስሏት ተቀብላለች። ግን ትእዛዟ ነው እንግዲህ ትዝ ያለኝ እንትን ያለገረመኝና በቃ እንደው ስራው ባትችይው እንደ ሰራተኛ ልበሽ የምትላት ነገር በጣም ነው አሳቀችኝ። ጸጉርሽ በሻሽ ስር አድርገሽ ሻሽ ውጥብ አድርገሽ እስር አድርጊው፣ እንደው ስራው ባትችይው የሰራተኛ ልብስ ልበሽ፣ ይሄ የምትቀባቢ ምናምን ያለቻት። ይህን ያው አንዳንድ የአረብ መዳሞች አሉና በቃ የግድ የሆነ ሰራተኛ ልብስ ካለበሳችሁ አንድ ቀን ተሳስታችሁ ሳይሆን ሆን ብላችሁ ደስ ብላችሁ የሆነ ከሌላ ጊዜ ለወጣለት ልብስ ስትለብሱ የማይወዱ መዳሞች አለ እና እንደው ያ የሌለ ስራ የሚያዙ ለብሳችሁ ሲያዩ ምናምን እንደዛ የሚሆኑ መዳሞች አሉ። በቃ ስራ አለቀ ስራ ሄደን በቃ ሆን ብለው በቃ የሌላ ጊዜ የማያሰሩ ስራ እንትን የሚሉ የሚያሰሩ መዳሞች አሉና ይህ የባርኮት እናትም ያ ነው። በቃ እንደው ስራ ባትቺ የሰራተኛ ልብስ ልበሽ ያላት ነገር የምር እጅግ በጣም ነው ፈገግ ያሰኘኝም። አይ አልኩኝ በጣም ታዘኩ፣ በውስጥ የምታዘበው ማለት ነው። እንግዲህ ያው ስራ አትችልም። ያዴ ይሄን ስሪ ብለው ድንቁር ሲያደርጓት የነበሩ የራሳቸው እኮ አይችሉም። ያው ከፍቅርም ጋር እንግዲህ ያው ግብ ፈጥሯል ማለት ነው። አሁን ካላጸዳው ከኋላ ላጸዳው የምትለው ነገር ማስቀኛለች። አሁን ተነሺ አልጋሽን እንዳንጥፍልሽ ያራግፍልሽ ክላስሽም ላጽዳ አለቻት። ውጪ አሁን ከክላሴ ከኋላ ነው የምታጸድልኝ ስትላት፣ አሁን ነው ክፍለ ጊዜው፣ አሁን ካልሆነ ከኋላ አልገባም ክላስሽ ያድቃት ቀጭን ትእዛዝ ማለት ነው። ኦልሬዲ ሰራተኛ መሆኗ የጊዜም ቢሆን አምና ተቀብላለች ማለት ነው። በነገራችን ላይ የባርኮት እናት ምንም አልወደደቻትም። ምንቅር ነው የሚያደርጋት። ያው ግን እሷ የምትፈልገው አዴ ነው። አዴ ደግሞ ስልኳም ዘግቷል፣ ተዘጋግቶ ጠፍታለች። ጨንቋቸዋል ማለት ነው። እንግዲህ እነ ዴቭም ደግሞ እንትናም ወደ ገጠር ሄደዋል ማለት ነው። እሷን ፍለጋ ይቅርታ ጠይቀው ያው ሊያስመጧት ከአባቷም ለይደው ወደ ገጠር ወደ ከተማው ለማስገባት። ነገር ግን ይሳካሉ አይሳካም፣ ይደርሳሉ አይደርስም አናቅም። ይኸው መንገድ ላይ ገና ሳይደርሱ እንግዲህ ያዝን ልቀቁኝ እያሉ ደከምን፣ ይሄ መንገድ ውጣ ውረድ እያሉ ነው። ይደርሳሉ ይሆን አላቅም። ኤዱም ደግሞ እንዳያቸዋት እንደው ቢሸከሟት ያው ጥሩ ነበር፣ አልተሸከሟትም። መንገዱ ውጣ ውረዱ በጣም በስቷል። ይደርሳሉ ወይ የእውነት አዲ ይዘው ይመጣሉ የሚለውን ሌላ ጥያቄ ነው። አባቷስ ይዛት ይሁን? የአዲ የመጨረሻ ጠፋንተዋ ምንድን ነው? እናቷም ያው አሳዝነውኛል። ሰውየው ሰላም ቢፈጥር ኖሮ ከእናቷ ከእህቷ በዛ በሚያምር በገጠር ቆንጅዬ ቤታቸው ቢኖሩ ደስ ይላል። እውነት ለመናገር ያው ከከተማ ገጠር ይሻላል። ምናልባት ያው ያደጋችሁበት ገጠር አካባቢ ከሆነ አካባቢው በጣም አየሩ ምናምን ቢያንስ በቃ አየሩ የሌለ ነው ደስ የሚለው። ጥሩ አየር ነው የሚለው ገጠሩ አካባቢ። ከተማው ምን አየር አለ? እውነት ለመናገር አዋራው፣ ንፋሱ፣ ቆርቆሮ አካባቢ ከሆነ ቆርቆሮ ንፋሱ ካካካከስ ያደርገው ድምፁ ራሱ አያስተኛም። ገጠሙ ከተማው አካባቢ ማለት ነው። ገጠሩ ጭር ያለ ምን አየሩ ብሎ በዛ ላይ ደግሞ ቀስቀስ ያለ ነፋሻማ። የምር ገጠሩ ያው ያምራል፣ ደስ ይላል። አንቺ ገጠሬ ነሽ እኮ የሚልም አይጠፋም። አዎ ገጠሬ ነኝ። እንደው ከተማ ስሆን ከተማ የወድክ ጊዜ በጣም ይጨንቀኝ ነበር እውነት ለመናገር። አዎ ይጨንቃል። ከተማ አካባቢ ስላለመዳችሁትም ሊሆን ይችላል። ከተማ አካባቢ ገጠር ከለመዳችሁ ከተማ ስትሄዱ በጣም ከተማ ደግሞ ከለመዳችሁ ወደ ገጠሩ ስትሄዱ ያስጠላችኋል ማለት ነው። ስለዚህ አይላቪው ገጠር ጥሩ አየር አለ፣ ጥሩ እንትን አለ።
እና አዲ በሰላም ከእናት ዋጋ ትኑር ነው ምለው። ሰላማችሁ ይብዛ ባይ